ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። የፖለቲካ ፓርቲዎች ተመካካሪዎች በተደለደሉበት ብቻ ሳይሆን በሁሉም አጀንዳዎች ላይ መሳተፍ እንዳለባቸው ጠይቀዋል። መከላከያ ሰራዊት በራያ ቆቦ አካባቢ ሚሊሻዎችንና የጸጥታ አካላትን እያሰለጠነ መሆኑን ገልጿል። ሌሎችንም ይዘናል። አብራችሁን ቆዩ። መከላከያ ሰራዊት በራያ ቆቦ አካባቢ ሚሊሻዎችንና የጸጥታ አካላትን እያሰለጠነ መሆኑን ገልጿል። ሰራዊቱ በትናንሽ ግጭቶች እንዳይወጠር ያደርጋሉ ተብሏል። የፌድሪ የመከላከያ ሰራዊት የሰሜን ምስራቅ እዝ የተቋሙን ተልዕኮ መሰረት በማድረግ በግዳጅ ቀጠናው የሚገኙ ሚሊሻዎችን በማደራጀትና በማሰልጠን ጠንካራ ደጋፊ ኃይል ማብቃቱን አስታውቋል። ከሰራዊቱ በተገኘው መረጃ የእዙ ዋና አዛዥ ሌተናል ጀነራል ቸኮል እዙ እየፈጸመ ከሚገኘው ወታደራዊ ግዳጅ ጎን ለጎን በግዳጅ ቀጠናው የሚገኙ ሚሊሻና ሌሎች የጸጥታ ኃይሎችን በማሰልጠን አስተማማኝ የደህንነት መዋቅር እየገነባ ይገኛል ብለዋል። በቆቦ በአጭር ርቀት የሚገኘው አላማጣ ከተማ በስፋት የፋኖና የህወሓት ኃይሎች እንደሚንቀሳቀሱበትና ጥቂት የማይባሉ የአላማጣ ነዋሪዎችም ወደ ቆቦ እየሸሹ መሆኑን ከሰሞኑ ሪፖርተር ያነጋገራቸው ነዋሪዎች ገልጸው ነበር። መከላከያ ሰራዊት እንዳስታወቀው ህጋዊ የክልል የጸጥታ መዋቅሮችን በስልጠና መደገፍና አስተማማኝ የሰላም ኃይል አድርጎ መገንባት የተቋሙ ተልዕኮ በመሆኑ ሰራዊቱ በትናንሽ ግጭቶች ሳይወጠር በዋና ተልዕኮ ላይ ብቻ እንዲያተኩር የሚያስችሉ ጠንካራ ወታደራዊ ስልጠናዎችን ለአካባቢው የጸጥታ ኃይሎች እየሰጠ ይገኛል። ስልጠናው ቀጣይነት ያለው መሆኑን የጠቆሙት የእዙ አዛዥ ከስልጠናው የሚገኘው ውጤት የግዳጅ ቀጠናውን አስተማማኝነትና የሰራዊቱን ዝግጁነት የበለጠ የሚያረጋግጥ መሆኑን ገልጸዋል። ስልጠናው በራያ ቆቦ እየተካሄደ መሆኑን የጠቆመው የሰራዊቱ መረጃ የስልጠናው አስተባባሪ ኮሎኔል መሐሪ ፀሐዬ እየተሰጠ ያለው ስልጠና ቀጣይ የሚደረጉ ግዳጆችን ለማሳለጥና የእዙ የሰራዊቱ አባላት አንጻራዊ ሰላም ያሰፈነባቸውን ቀጠናዎች ዘላቂነት ባለው መልኩ ሰላምና ደህንነት ለማስጠበቅ ያለመ ነው ብለዋል። የሰሜን ምስራቅ እዝ ላለፉት 3 ዓመታት ዞኑን ነጻ ለማውጣት በክልሉ ከሚንቀሳቀሰው የፋኖ ኃይል ጋር እየተዋጋ መሆኑንና እርምጃ እየወሰደ መሆኑን ያስታወቀ ሲሆን ለጸጥታ መዋቅሩ ሁለንተናዊ ድጋፍ እያደረገ ነው ተብሏል። የፖለቲካ ፓርቲዎች ተመካካሪዎች በተደለደሉበት ብቻ ሳይሆን በሁሉም አጀንዳዎች ላይ መሳተፍ እንዳለባቸው ጠየቁ። አንድ ማህበረሰብ ወክለው በሀገራዊ ምክክር ጉባኤው ለመሳተፍ የተገኙ ተመካካሪዎች በአንድ ቡድን ውስጥ ተካተው በአንድ አጀንዳ ብቻ እንዲመካከሩ የተደለደሉበት አካሄድ አሳታፊና አካታች ባለመሆኑ እንዲስተካከል ሲሉ የተለያዩ የፖለቲካ ፓርቲ አመራሮች ጠየቁ። የፖለቲካ ፓርቲዎቹ ጥያቄ ተገቢ መሆኑን ያረጋገጠው ኮሚሽኑ ድልድሉ እንዲስተካከል ይደረጋል ብሏል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የስራ አስፈጻሚ አባል አርክቴክት ዮሐንስ መኮንን ለሀገራዊ ምክክር ጉባኤው 8 አጀንዳዎች መቀረጻቸውን በእያንዳንዱ ውስጥ ዝርዝር አጀንዳዎች እንዳሉ ለሪፖርተር ገልጸዋል። ተመካካሪዎች በቴክኖሎጂ ወይንም በሰው ሰራሽ አስተውሎት በ8 ቡድን ውስጥ እንዲደለደሉ መደረጉን ከሞላ ጎደል አካሄዱ ጥሩ ሊመስል ቢችልም ለሁሉም ተመካካሪዎች አሳታፊ አለመሆኑን ተናግረዋል። ከኢዜማ የተወከሉ 4 ተመካካሪዎች መኖራቸውን በምሳሌነት የጠቀሱት አርክቴክት ዮሐንስ ሁሉም አንድ አጀንዳን በተመለከተ ለመነጋገር በአንድ ቡድን ውስጥ መደልደላቸውን ተናግረዋል። ይህ የሆነበት የድልድል አካሄድ ተገቢ አይመስለኝም ያሉት ዮሐንስ ተበታትነው በተለያዩ አጀንዳዎች ውስጥ እንዲገቡ ቢደረግ የሌሎችንም ሀሳብ ለማድመጥና እነሱም አለን የሚሉትን ሀሳብ ለማካፈል እድል እንደሚሰጣቸው አስረድተዋል። የፖለቲካ ፓርቲዎች አማራጭ ፖሊሲና የተደራጀ ሀሳብ እንዳላቸው ከዚህም አንጻር ሁሉንም አንድ አጀንዳን በተመለከተ ተወያዩ ማለት ሀሳብ ሊያቀርቡ በሚችሉባቸው መሰረታዊ ጉዳዮች የሚጠበቅባቸው ሚና እንዳይወጡ ያደርጋል ሲሉ አስረድተዋል። ለአብነት ከአንድ የፖለቲካ ፓርቲ የመጡትን ተመካካሪዎች የአርብቶ አደር ጉዳዮች ብቻ በተመለከተ ተመካከሩ ማለት ተገቢ እንዳልሆነ ተናግረዋል። የቁጫ ህዝብ ዲሞክራሲያዊ ፓርቲን ወክለው በጉባኤው የተገኙት ፕሮፌሰር ገነነ ገደቡ በበኩላቸው ተመካካሪዎች በቡድን ሲከፋፈሉ እሳቸው ቡድን 8 እንደደረሳቸው በዚህም የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች የሚመካከሩበት ዋና አጀንዳ መሆኑን ተናግረዋል። ለአብነት ከቁጫ በተመካካሪነት የተመረጡ ሁሉም አመራሮች ለቡድን 8 ብቻ በተመረጡ አጀንዳዎች እንዲመካከሩ
መደልደላቸውን የተናገሩት ፕሮፌሰር ገነነ ይህም የተሳትፎን ጉዳይ ሊያሳሰው ይችላል የሚል ስጋት እንደፈጠረባቸውና ለኮሚሽኑም ሐምሌ 10 ቀን 2018 ዓ.ም ጥያቄ ማቅረባቸውን ለሪፖርተር ተናግረዋል። ይህ ተገቢ አይደለም ያሉት ፕሮፌሰር ገነነ ፍላጎታቸው ልዩ ትኩረት በሚሰጣቸው ዋና ዋና አጀንዳዎች ላይ እንደ ፖለቲካ ፓርቲ መሳተፍ መሆኑን ገልጸዋል። እሳቸውን ጨምሮ ፓርቲውን ወክለው በምክክሩ ከሚሳተፉ 4 ተወካዮች መካከል 3ቱ በአንድ ምድብ እንዲደለደሉ በመደረጋቸው ተመሳሳይ አቤቱታ እንዳላቸው የገለጹልን ደግሞ የህዳሴ ፓርቲ ምክትል ፕሬዝዳንት ኢንጂነር ሱራፌል እሸቱ ናቸው። እንደ ምክትል ፕሬዝዳንቱ ገለጻ እሳቸው ብቻ ተለይተው ሌላ ቡድን ውስጥ ሲደለደሉ፣ ቀሪ 3ቱ የፓርቲው አመራሮች በአንድ ቡድን ውስጥ ተደልድለዋል። የተመካካሪዎቹን ጉዳይ አስመልክቶ ሪፖርተር ጥያቄ ያቀረበላቸው የኢትዮጵያ ሀገራዊ ምክክር ኮሚሽነር አቶ መላኩ ወልደማርያም ተመካካሪዎቹ ያቀረቡት ጥያቄ ትክክል መሆኑን ተናግረዋል። ድልድሉ በቴክኖሎጂ ታግዞ መደረጉን የተናገሩት አቶ መላኩ ስርዓቱ ፓርቲን ሲደለድል አንድ ምድብ ውስጥ ማስገባቱን ተናግረዋል። ቴክኒካል ችግር መፈጠሩን ያመኑት ኮሚሽነሩ የፖለቲካ ፓርቲ ተወካዮች እያንዳንዱ ቡድን ገብተው የሚጠበቅባቸውን ሀሳብ እንዲያዋጡ ኮሚሽኑ ማስተካከያ እንደሚያደርግም አስረድተዋል። የተፈጠረው ችግር የሚስተካከልበት ሁኔታን አስመልክቶ ከፖለቲካ ፓርቲ ተወካዮች ጋር መነጋገራቸውንም ተናግረዋል። በሀገር ውስጥ መዋለ ንዋይ ለሚያፈሱ ባለሀብቶች ምቹ የኢንዱስትሪ ምህዳር መፍጠር፣ የፋይናንስ አቅርቦት ማመቻቸት፣ የኢንቨስትመንት የመሰረተ ልማት ማነቆችን መፍታትን ጨምሮ የሚገጥሟቸውን ችግሮች በማስተካከል ከውጭ ከሚገቡ ምርቶች ጥገኝነት መላቀቅ እንደሚያስፈልግ የምጣኔ ሀብት ባለሙያዎች አሳሰቡ። ባለሙያዎቹ ይህንን የተናገሩት የኢትዮጵያ ኢኮኖሚክስ አሶሲዬሽን 23ኛውን ዓለም አቀፍ ኮንፈረንስ አርብ ሐምሌ 10 ቀን 2018 ዓ.ም ሲያካሂድ ነው። በመድረኩ የገንዘብ ሚኒስትሩ አቶ አህመድ ሽዴ፣ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ፣ በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ፣ የምጣኔ ሀብት ባለሙያዎች፣ የተለያዩ ድርጅቶች ተወካዮችን ጨምሮ በርካታ ተሳታፊዎች ተገኝተዋል። የአሶሲዬሽኑ ፕሬዝዳንት ፕሮፌሰር ጣሰው ወልደሃና የሀገሪቱ ኢኮኖሚ በዓለም አቀፍ ደረጃ በነዳጅ ዋጋ ጭማሪ ምክንያት በተፈጠረ የሸቀጦች የዋጋ ንረት ዝቅተኛ ገቢ ያላቸው ዜጎች የመግዛት አቅም መፈተኑን፣ በውጭ ብድር ጫና መብዛትና የውጭ ምንዛሬ ላይ አለመረጋጋት አለመታየቱ ፈታኝ ጉዳዮች ናቸው ብለዋል። በአጠቃላይ ዝቅተኛ ገቢ ያላቸው ዜጎች ገቢ ሳይሻሻል ኢኮኖሚው አደገ መባሉ በቂ አይደለም ያሉት ፕሬዝዳንቱ የማክሮ ኢኮኖሚ መረጋጋት የመጨረሻ ውጤቱ ምርታማና በየዓመቱ ለስራ ዝግጁ ለሚሆን 2 ሚሊዮን አዲስ የሰው ኃይል የስራ ዕድል መፍጠር፣ የዜጎች ገቢ መጨመር፣ ድህነት መቀነስ፣ የዜጎች ህይወት መሻሻል ከኢኮኖሚ መሻሻል በላይ ለማህበራዊ መረጋጋት፣ ሀገራዊ መተማመንና ለረጅም ጊዜ የልማት እቅድ መሳካት ቁልፍ ጉዳይ መሆናቸውን አስረድተዋል። በኢትዮጵያ የምርታማነት መሰናክሎች የጠለቁ መዋቅራዊ ችግሮች ናቸው ያሉት ደግሞ የምጣኔ ሀብት ባለሙያው አቶ ክቡር ገና ናቸው። ኢኮኖሚው ከውጭ በሚገቡ ማሽነሪዎች፣ ቴክኖሎጂዎች፣ መሰረታዊ ፍጆታዎችና የኢንዱስትሪ ምርቶች የተሞላ ስለሆነ የግሉ ዘርፍ በውጭ ገበያና በውጭ ምንዛሬ ላይ ጥገኛ መሆኑን ገልጸዋል። የግሉ ዘርፍ የሚደግፍ የኢንዱስትሪ ፖሊሲ ያስፈልጋል ያሉት አቶ ክቡር ገና አንድ ኢንቨስትመንት መለካት ያለበት በተመዘገበው የኢንቨስተር ቁጥር ሳይሆን ኢንቨስተሩ ባመጣቸው ለውጦች መሆኑን ተናግረዋል። ኢትዮጵያ ውስጥ ኢንቨስትመንትን ሊያሳድጉ የሚችሉ ዘርፎችን መምረጥ ያስፈልጋል ያሉት አቶ ክቡር ፋብሪካ ስለቆመ ብቻ ኢንዱስትሪያል እንደማያደርግ ታውቆ ውጤት ለሚጠበቅበት ኢንቨስትመንት መሰረታዊ የሆኑ የኤሌክትሪክ ኃይል፣ የተማረ የሰው ኃይል፣ የተመቻቸ የትራንስፖርትና የሎጂስቲክስ ስርዓት መዘርጋት አስፈላጊ ነትን ጠቁመዋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ የኢኮኖሚክስ አሶሲዬሽን በሚያቀርባቸው የምርምር ስራዎች ሚኒስቴሩ ለረጅም ጊዜ ተጠቃሚ መሆኑን ጠቅሰው ዓለም አቀፍ ጫናዎች በበዙበት ወቅት ከዚህ ተቋም የሚወጡ ገለልተኛ ጥናቶችና የምርምር ስራዎች ወሳኝ ናቸው ብለዋል። በውጭ ምንዛሬ ላይ የተደረገው የፖሊሲ ማሻሻያ በመሰረታዊነት የምንዛሬ ልዩነት በመጥበቡ የውጭ ምንዛሬ ስርጭት በመሻሻሉ በኢኮኖሚ ፖሊሲ አቅጣጫዎች ላይ መተማመን ፈጥሯል ያሉት አቶ አህመድ የውጭ ዕዳ ጫና ላይ መሰረታዊ ውጤቶች መመዝገባቸውን ተናግረዋል። መንግስት የሚያከናውናቸው የፖሊሲ ሪፎርሞች ከመገለጫ ባለፈ የረጅም ጊዜ ጠንካራ የኢኮኖሚ መሰረት ናቸው ያሉት ሚኒስትሩ በኢንቨስትመንት ላይ የሚታዩ መሰናክሎችን በመፍታት ተወዳዳሪነትንና ሰፊ እድሎችን የመፍጠር ስራ እንደሚከናወን አስረድተዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።